ለድንግል ማርያም ጥሪ ልናደርግላት ነው ዛሬ ቤተክርስቲያን ሄድን ማለት ነው። ዛሬ አራተኛው ሳምንት ነው። በነገራችን ላይ አንድ ሳምንት ብቻ ነው የቀረው። የዘንድሮ 5 ሳምንት ነው ጽጌው፣ አንድ ሳምንት ብቻ ነው የቀረው። ዛሬ አራተኛው ጽጌ ነው እና ሄደን ቤተክርስቲያን አሁን ለድንግል ማርያም በሰቆቃወ ድንግል ላይ ጥሪ እናደርግላታለን። እንዴት ብለን ካላችሁኝ እስከ ማእዜኑ እግዝእቴ ውስተ ምድረ ነኪር ትሄልዊ ሀገረኪ ናሁ ገሊላ እትዊ እመቤቴ ድንግል ማርያም ሆይ እስከ መቼ ድረስ በባዕድ ሀገር ትኖሪያለሽ? ነይ ወደ ሀገርሽ ግቢ። ልጅሽን ከግብፅ አባቱ ይጠራዋልና በነቢዩ በኢሳይያስ እንደተነገረ ልጅሽን አባቱ ይጠራዋልና ነይ ወደ ሀገርሽ ግቢ ልንላት ነው። እናም ሁላችሁም ነው ወደ ቤተ ክርስቲያን እንሂድ፣ ጽጌ አዳርን አብረን እንደር። መልካም የጽጌ አዳር አራተኛ ሰንበት ለሁላችን። አሁን አንድ ነገር መናገር እፈልጋለሁ። ታምረ ማርያም ላይ የቀረ ታሪክ አለ። ትርጓሜው ላይ እሱኛው እትሙ ላይ ደግሞ ያለ ታሪክ አለ። አብነቶች ላይ ያለ ታሪክ አለ። ከአንድ ጉባኤ አብነት አንደኛው ላይ ያለ ታሪክ አለና ያን ሲሰሙ ሰዎች ግራ እንዳይጋቡ በማቴዎስ ያልተጠቀሰው በማርቆስ አለ፣ በማርቆስ ያለለ ሉቃስ አለ። ከአራቱ ወንጌል ግን የወጣ የለም ለማለት ነው የፈለኩትና በጉባኤ ቤታችን ላይ በጉባኤ ቤቶቻችን ላይ በአብነታችን ላይና በመጽሐፎቻችን በአንድምታዎቻችን ላይ የተለያየ ታሪክ ሊኖሩ ይችላሉ። ያኛው ዳና አለ፣ ይሄኛው ደግሞ ጨርሶ እስከ መጨረሻው ድረስ የእመቤታችን ድርሻዋ ወደ ሥላሴ ማድረስ ነው። ለምሳሌ ቅዱስ ኤፍሬም ብሏል፣ ወተምሄሮሙ ሰጊደ ለስሉስ ማህያዊ ለሥላሴ ስግደትን የምታስተምርላቸው ነሽ አላት። ያ ማለት ምን ማለት ነው ሲባል አልቦሂ መኑ ሚያይመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልዱ አሐድም ቅድስትሙ። ጌታ ከመቤታችን ሰው ከመሆኑ አስቀድሞ ሥላሴን አንድም ሶስትም ብሎ ያመነ የለም። አንድነት ሶስትነት የተገለጠው ጌታ ከመቤታችን ሲወለድ ነው። አብ በደመና ሆኖ ወልድ በዮርዳኖስ ሆኖ መንፈስ ቅዱስ በአምሳለ ሆኖ ተገልጧል። ስለዚህ አንድ ስግደት እንድንሰግድ አንድ አምላክ እንድንል መምህራችን እንደሆነች ሁሉ በሥላሴ ዘንድ ለማመናችን ምክንያት ነው የምትሆነን። ሥላሴን ለማመናችን ምክንያቱም በእመቤታችን ወብኪ ቅሩባነ ኮነ ምድር ለማይድር ውስጥ አርያም በእመቤታችን ወደ ሥላሴ ነው እንጂ የምንቀርበው ከሥላሴ የተለየች እመቤታችን የለችም። ምንጊዜም ቢሆን አስምረው ሰዎቻችን እንዲያውቁ የምንፈልጋቸው ማለት ነው የምንፈልገው ነገር እመቤታችን ከሥላሴ አማለደችን ነው፣ ታማልደናለች ነው። ይሄን ሰውዬ የመጀመሪያ ልክ እርሶ እንዳሉት ነው። ቅድምም ሰጥቼ ተናግሬያለሁ፣ አሁንም ልመልሰው። አንድ ነገር ብቻ እናርገው፣ ምክንያቱም ይችን ሊቆርጧት ስለሚችሉ ማለት ነው። መልእክተ ያዕቆብ ምዕራፍ 5 ቁጥር 16 ላይ አሁን ለሶስተኛ ጊዜ ጠቀስኩት። የጻድቅ ሰው ጸሎት በስራዋ ግዳጅ ትፈጽማለች። እመቤታችን ደግሞ ብቸኛ ከፍጡራን በላይ ከፈጣሪ በታች ከመላእክት ሁሉ የምትልቅ የኢቲታ አቢም ኪሩቤል ወተፈደፍድም ሱራፌል። ይቺ ከሱራፌል ከኪሩቤል ትልቃለች ትበልጣለች አለ። ሱራፌል ኪሩቤል መንበር ይሸከማሉ እንጂ ከስጋቸው ስጋ ከነፍሳቸው ነፍስ ነስቶ አልተዋሃደም። ሱራፌል ኪሩቤል አመስጋኝ ናቸው እንጂ እነሱ ከሥላሴ አንዱን ልጅ ብለው መጥራት አይችሉም። እመቤታችን ግን እግዚአብሔርን ልጅ በማለት የመጀመሪያዋ ከፍጥረታት ወገን መላእክት እንኳን ያልቻሉትን የህሊና ድንግልና የተሰጣት ናት። መላእክት እምነት ሲጎልባቸው እነ ሳጥናኤልን ማለት ነው፣ ሁሉንም አይወክልም እና ከመላእክት ወገን ሳጥናኤል እንኳን እምነት ሲጎልበት በሰማይ ኖሮ ኃጢአት ሲሰራ በመሬት ኃጢአት የበዛበት ዓለም ሆነ ጽድቅ በመስራት የተገኘች ስለሆነች ምን ትባላለች? ጻድቅ ትባላለች። ከፍጡራን በላይ ከፈጣሪ በታች ናት እና ይህች እናታችን እመቤታችን ቅድስት ድንግል ማርያም ከሥላሴ ሳይሆን የምትለየን ወደ ሥላሴ ነው የምታደርሰን፣ ወደ ሥላሴ የምታደርሰናት። እሺ እኔ እንደው አንድ ነገር ብቻ ልናገር። ምናልባት ስብከት ላይ የሰማችሁት ሰዎች ካላችሁ ደጋግሜው ከሆነ ይቅርታ ልታደርጉልኝ ትችላላችሁ። ስብከት ላይ የሰማችሁት አሁን የምናገረውን ቃል ሰብኬዋለሁ ብዬ ስለማስብ ነው። እሺ ገብርኤል ያማልደን ብንል ለኪደሉ ዘምኩሎሙ ቅዱሳን ተሳሊለን ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን ትለምኝልን ዘንድ ላንቺ ይገባሻል። ለምን ብለን ስንጠይቀው ቅዱስ ኤፍሬም ገብርኤል ቢያማልድ በፊቱ ቆምኩ ብሎ ነው። ገብርኤል ቢታሰብ ለአገልጋይነት ነው። ድንግል ማርያም ብትታሰብ ግን ለእናትነት ነው። ገብርኤል ቀደስኩ ይላል፣ ድንግል ማርያም ደግሞ መገብኩ ትላለች። ገብርኤል ትንቢት ተናገርኩ ይላል፣
ድንግል ማርያም ደግሞ ስላንተ አለቀስኩ ትላለች። ገብርኤል በስደትህ መራሁ ሊል ይችላል። ድንግል ማርያም ግን አዝዬ ተሰደድኩ ትላለች። ገብርኤል ያንተን ትንቢት ተናገርኩ ሊል ይችላል። ድንግል ማርያም ግን ስላንተ ብዬ ተራብኩ ብላ ትለምናለች። እንዴ በፍጹም እርግጠኛ ሆኖ እስከ ዕለተ ምጽአት ድረስ ቤተክርስቲያኒቱም እስከ መቼውም ድረስ የምታስተምረው ትምህርት ይሄ ነው ብዬ የማምነው ምንድነው ከቅዱሳን ሁሉ በላይ ናት። ለምሳሌ መልአክ ሲታሰብ በዙፋኑ ከቦ ሊያገለግል ከሆነ ድንግል ማርያም ብትታሰብ ደግሞ በማህፀኗ ልትወሰን። ሰማይ ቢታሰብ ፀሐይ ሊወጣበት ከሆነ ድንግል ማርያም ብትታሰብ የማይጠልቀው ፀሐይ በማህፀኗ ወጥቶ ለዓለም ሊያበራ ነው። ፀሐይን እፈልጋለሁ እንደው ቅዱስ አውፋኒዮስ የሚባል አባት አለና እሱ ሲናገር እስኪ ወደ ምስራቅ ተመልከት ይላል። ዘወር ብለህ ስታይ አይ ፀሐይ ይወጋኛል ካልክ ይችኛዋን ምስራቅ ማየት ካቃተህ አማናዊት ምስራቅ ድንግል ማርያምን እንዴት ታያለህ ይላል። ይሄንንም ይዞ ሁላችሁም የምታውቁት ነውና ቅዱስ በረልዓም አይንን የሚያውር ዕንቁ አለኝ አለ። አሁን መናፍቃኑን የደረሰባቸው ይሄ ነው። አሳይን ክርስቶስን አስተምረኝ ሲለው ንጉሱ አይንን የሚያውር ዕንቁ ስላለ ፈርቼ ነው አይንህ እንዳይታወራል። እና ይመስለኛል ብቻ ሳይሆን እርግጠኛም ሆኖ በድንግል ማርያም ክብር በክርስቶስ በድንግል ማርያም ክብር የሰይጣን አይኑ ታውሯል። ድንግል ማርያም ክርስቶስን በመውለዷ ሰይጣን አይኑ ስለታወረ ድንግል ማርያምን ማስጠላት ይፈልጋል። ለምን ከተባለ ከስላሴ በታች መልዕልተ ፍጡራን መትሕተ ፈጣሪ ናት። እንደው በጣም ይቅርታ አድርጉልኝ ነገሬን ልጠቅልል፣ ቅድም ያረማችሁኝ አሁንም እንዳይመጣ ማለት ነው። እና ምንድነው የጻድቅ ሰው ጸሎት ግዳጅ የምትፈጽም ከሆነ የቅዱስ ገብርኤል ሰው አላልኩም፣ ቅዱስ ገብርኤልን በዛው የሚይዛችሁልኝ እንድትሄዱ ማለት ነው። ጻድቅ ማለት እውነተኛ ነው። ቅዱስ ገብርኤል ደግሞ መላከ ጽድቅ ነው የሚባለው፣ የእውነት መልአክ ነው የሚባለው። መልአከ ሐሰት ሳጥናኤል ስለሆነ ማለት ነው። የቅዱስ ገብርኤል ጸሎት ግዳጅ የሚፈጽም ከሆነ የቅዱስ ገብርኤልን ጌታ በማህፀኗ የያዘች የድንግል ማርያም ምልጃ አይመለስም። ለዚህ ነው ሊቃውንት ምን ይላሉ? እየሐፍር ጸሎታ ወይትመየጥ ስዕለታ ከመውላዲተ አምላክ ይእቲ። አምላክን መውለዷን ታምናለህ አሉ። አዎ አምላክን መውለዷን ካመንክ መለመኗም ማማለዷም የታመነ ነው። አምላክን መውለዷ ከታመነ አምላክን ከመውለድና አምላክን ከመለመን የቱ ይበልጣል? መለመንማ እኔም እለምናለሁ እኮ አይደል? እንኳን ቅዱስ ገብርኤል እኔም እለምናለሁ። ያው እንግዲህ አባቶቻችን እንደሚሉት ምንድነው ወከመ አይነ ዓመት ውስተ ደግዝታ ከማዋ አይንቲና በእግዚአብሔር አምላክን እንዳለ ቅዱስ ዳዊት የባሪያ የገረድ ማለት ነው የገረድ ያገልጋይ አይኗ ወደ እመቤቷ እንደሆነ የኛም አይናችን ወደ አንተ ነው። ፍጥረት ሁሉ ወደ ጌታ የሚያንጋጥጥ ከሆነ ፍጥረት ሁሉ ቀና የሚልለትን ጌታ በማይጸኗ ያዘች እርሷ ብቻ ናት። ከዚህ የተነሳ ምንድነው እዚህ ጋር ያስተማርከው ካላችሁ ምልጃን ነው። ስላሴን ግዶ መጽደቅ ስለማይቻል እና አንድ ነገር ልጨምር ከፈቀዳችሁልኝ እዚህ ላይ ማለት ነው። መላእክት ቢታሰቡ ከበው ሊቆሙ ከሆነ ድንግል በማይጸኗ መላእክት ሊከትሙባት ነው የታሰበችው። ድንግል ታጸመም ርዕሳ መንገለ ከርሳ ወተሰምዕ ድምፀ መላእክት። እመቤታችን መላእክት በማይጸኗ የመላእክት ጌታ በማይጸኗ ስለተወሰነ መላእክት ሲያመሰግኑ አንገቷን ዘንበል አድርጋ ወደ ማይጸኗ ተሰማ ነበር የተባለላት እናት ትለምንልናለች ሳይሆን እንደውም እኔ ትለምናለች ተብሎ ቢጻፍ ነው እኮ የሚወርደው። ትለምናለች ተብሎ ቢጻፍ ይወርዳል። ለምን ሚካኤል ይለምናል? ጻለነ ሚካኤል ተብሏል። ሚካኤል ለምንልን ተብሏል። ጳውሎስ ለምንልን እንላለን። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ድመትን ቤቷን ዘግተህ ብትደበድባት መድረሻ በተሰጣት መጨረሻ ላይ ነብር ሁና ራስን ዞራ ትበላሃለች። አሁን ላይ በክርስቲያኖች ላይ የሚደረገው ጭፍጨፋ ይህንን ያሳያል። በአርሲ ክርስቲያኖች ላይ የሚደረገው ጭፍጨፋ ሊቆም ይገባል። ሁላችንም ኦርቶዶክሳውያን መቃወም መቻል አለብን። አርሲ የደም ምድር ሆናለች። አሁን ላይ አንድ ወዳጄ እንደነገረኝ መንገድ ላይ አስቁሞ እባክህን ድምፅ ሆናቸው ቲክቶክ ላይ ስለማይ ነው። አርሲ ነው፣ እኔ ከአርሲ ነው የመጣሁትኝ። አርሲ ላይ ኦርቶዶክሳውያን በጫካ ነው የሚገኙት፣ በዱር በገደሉ ነው ያሉት። የሚበሉት የሚጠጡት የላቸውም። እባክህን ድምፅ ሆናቸው አለኝ። እኔ ምን አቅም አለኝ ወንድሜ? እግዚአብሔር ብርታቱን ይስጣችሁ እንጂ። ስለዚህ መሆን ያለበት ይሆናል። ኦርቶዶክሳውያን ሁላችሁም ለአርሲ ክርስቲያኖች ድምፅ ሆኗቸው። እግዚአብሔር አምላክ ለሁሉም ብርታቱን ይስጥልን። ከዛ ውጭ ግን ሁላችንም ኦርቶዶክሳውያን መከላከል ባለብን ደረጃ ቆመን መሞት የለብንም።
ተመልሰን ተገናኝተናል። ከኔ ጋር ስለሆናችሁ ከልብ ነው የማመሰግነው። የኢትዮጵያ ሃይማኖት ተቋማት ጉባኤም መግለጫ አውጥቷል። ከዛ ባለፈ ደግሞ እንደዚሁ ሌሎች ተቋማትም መግለጫ ያወጡ እንዳሉ ለመመልከት ችለናል። እነሱንም እንነግራችኋለን። ከነዚህም መካከል በጣም በሚያስገርም በሚያስደንቅ መልኩ እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናቶች ካውንስልም አውጥቷል፣ የቅዱስ ሲኖዶስም አውጥቷል። ሶስቱም መግለጫዎች ቁጭ ለቁጭ አድርገን በደንብ እንመለከተዋለን፣ እናብራራዋለን። በአባታችን በሐጂ ሙፍቲ ሞት ምክንያት ብዙዎች ኦርቶዶክሳውያን ከሙስሊሞች ጎን ቆመናል። ሙስሊሞች በዚህ ጊዜ እንፈልጋችሁ ነበረ፣ እስካሁን ሰዓት ድረስ ሳንጠይቃችሁ አንድ አባት ሞተ ብለን ነው አባታችን ስለሆኑ አብረናችሁ የቆም ነው። ውለታም ከሆነ ውለታ የሚመለሰው በዚህ ምድር ነው። 125 ኦርቶዶክሳውያን በአንድ ቦታ ተገለዋል። በፖለቲካ ውስጥ ተሳትፋችሁ እግዚአብሔር በወንበር ላይ ያስቀምጦናል ብላችሁ የምታስቡ የዘመን ሹመኞች፣ ፕሮቴስታንቶች፣ ኦርቶዶክሶች፣ ሙስሊሞች ሁላችሁ ስለ ሀገር ስትሉ ስለ ሰው ስትሉ እንፈልጋችኋለን። ሰው ወድቋል፣ ሰው ሞቷል። ላውን በእምነቱ ሀገር ባቀናች መሪ ሳትሆን መርታ ያቆየች ወታደር ሳይኖራችሁ ዘምታ ሀገር ያስከበረች ሳትማሩ ፊደል ቀርጻ ያስተማረች ባለውለታችሁ ያቺ እናት ቤተ ክርስቲያን ልጆቿ ረግፈዋል። ታሪክ አስቀምጣ ዛሬም ድረስ የምትተነትኑት ቦታ ለክታ ዛሬም ድረስ የምትሸነሽኑት እውቀት አስተላልፋ ዛሬም ድረስ የምትራቀቁበት ይህቺ ቤተ ክርስቲያን ሰው ወድቆባታል። ሹመኞች የት ናችሁ? ወንበራችሁ ለዚህ ጊዜ ፍትህ ይፈልጋል። ዛሬ ፍትህን እንፈልጋለን። 125 ሰው ወድቋል፣ ሞቷል። ኦርቶዶክሳዊ በአንገቱ ማተብ ብቻ። በጣም በሚያስገርም በሚያስደንቅ መልኩ መምህር ታደሰ ወርቁ አንድ መልእክት አጋሩ። ከአንድ ሰዓት በፊት ይህንን ጠዋት ነው የምንቀርጸውና ምን ይላሉ? ለክርስቲያን እምነቱ አደጋ ላይ በሚወድቅበት ጊዜ ዝምታ አይፈቀድለትም። ቅዱስ ዮሐንስ አፈወርቅ እንዳሉት አይደለም ጳጳስ፣ እምነታችን አደጋ ውስጥ ወድቋል። ኦርቶዶክሳውያን ዝምታ ለማንም አይፈቀድም። ይሄ ቀን ያልፋል የሚባል አይደለም። ቆም ብለን ጸሎት ከሆነ በጸሎት ህብረት ከሆነ በህብረት ፍትህ በመጠየቅ ከሆነ በፍትህ አደባባይ በመገኘት በአንድነት ቆመን ስለ እምነት ነው። 125 ሰው መሞት አይደለም። 125 ሰው የሞቱት ጉዳዩ እሱ አይደለም። 125ቱም የሞቱበት ግን አንድ ጉዳይ ነው፣ ኦርቶዶክስነት፣ ተዋህዶ። ስለዚህ በሌላው ቤተ እምነትም ያላችሁ ዛሬ እንፈልጋችኋለን። ክርስቶስን የምትፈልጉ በስመ ክርስቶስ የተሰበሰበን ስሙን አስቀድመው ሌላ የሚያጭበረብሩትን አይደለም። እነሱማ እንትናቸው ነው፣ ሰርጋቸውና ምላሻቸው ነው። እውነተኛ የክርስቶስ ወዳጆች ክርስቶስን እናምናለን ያሉ ሰዎች ናቸው የሞቱት። ሙስሊም እህት ወንድሞቻችንም በመከባበር በእንዲህ አይነት ክፉ ቀንም አብረን ስንውል ምንም ጥርጥር የለውም የምንታወቅ ነን። ስለዚህ እንፈልጋችኋለን። ከዚህ መካከል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ከሆኑት መካከል ሰባኪ ወንጌል መምህር ዘላለም በማህበራዊ ትስስር ገጻቸው ይህን ሀሳብ አስቀምጠዋል። መምህር ዘላለም ሀሳብ የሚል ይመስለኛል። የእሳቸውን እንዲህ እንመለከተዋለን። ሌሎች አገልጋዮችስ የት ናችሁ ያላችሁት? ቤተክርስቲያን ኩላ አሳምራ አስታጥቃ በዓለም የላከቻችሁ አንቱ የሚባል ማዕረግን የደረባችሁ በሄዳችሁበት ቦታ ሁሉ ከልጅነት ጀምሮ አንቱታን የተዋሃዳችሁ ያቺ ታላቅ ቤተክርስቲያን ዛሬ ፈተና ውስጥ ናት። መች ነው የምትናገሩለት? ከመጣው ከሄደው ጋር የምትላላሱ የምትሳሳሙ ምንድን ነው እሱ? ሀገር ስትፈልጋችሁ በሀገር ማዕዘን ላይ፣ ሃይማኖት ሲፈልጋችሁ በሃይማኖት ማዕዘን ላይ፣ ማህበራዊ ጉዳይ ሲፈልጋችሁ በማህበራዊ ማዕዘን ላይ ካልቆማችሁ ምንድነው የእናንተ እውቀት? ምንድነው የእናንተ አገልግሎት? አንድ አውደ ምሕረት ተዘረጋ ሲባል ስንት አገልጋይ ይተራወሳል። ተጠርቻለሁ አልተጠራውም የሚል ሁሉንም ቤተክርስቲያን ጠርታለች። ልጆቿ ሞተውባታል። አገልግሎት እከሌ ያልጠራኸኝም ተብለ እርስ በርስ የምትጣላ ቂም የምትያያዝ አገልጋይ ሁላ የታለ ለቤተክርስቲያን ጊዜ ድምፅ ይሆንክ?
የደብር አስተዳደሮች ይሄንን ስሩ ምናምን የምትሉ ህዝቡን አምጡ የምትሉት ያ ህዝብ ነው እየሞተ ያለው። ከየት ይምጣ? ነገ ደሞዝ ላይኖር ይችላል። ያኔ ነው የምትደነግጡት። አላችሁ ደግሞ ባታችሁን ዘግታችሁ በየደብራችሁ ሆናችሁ ምዕላ አዛችሁ ለምድር ለሀገር ለህዝብ ጸሎት የምታደርጉ እግዚአብሔር ጸሎታችሁን ይሰማል። አባቶቻችን እናቶቻችን በየገዳማት ሆናችሁ ይግባይ ለመድኃኔዓለም የምትሉ እመኑኝ ጸሎታችሁ ይሰማል። ምንም ጥርጥር የለው። ጸሎታችሁ በደንብ ይሰማል። ሰርክ 11 ሰዓት ጉባኤ ላይ አስተዳዳሪዎች በጉባኤ ተገኝታችሁ ለሀገርና ለህዝብ ማንንም ሳያስገድዳችሁ ጸሎት የምታስይዙ አባቶች አላችሁ። እግዚአብሔር እናንተን ጸሎት ይሰማል። ግድ የለም እኛም ቆመን ይሄድ ነው በእግዚአብሔር ምሕረትና በእናንተ ጸሎት ነው። ቀጥሉ። ከዛ በተረፈ ግን ለቅዳሴ ሰዓት እንኳን የዝውውር ስራ ለማስፈጸም የምትሯሯጡ አገልጋዮች፣ ዘማሪያን፣ ዲያቆናት፣ የደብረ አለቆች፣ አጥማቂ ነን ባዮች እንዲህ አይነት ክፉ ስራ ሲመጣ ሰይጣን በአካል እየመጣ ነው። አናዙ ለምን እንደሆነ አላቅም። ቀድሞ የተሰራው ቪዲዮ ብዙ ሰው ጋር አልደረሰም። ስለዚህ አሁን የቀረው 1 ሰዓት በመሆኑ በተቻለ አቅም ለብዙዎች እንዲደርስ ይህ መልእክት እንድታደርጉልኝ እጠይቃችኋለሁ። ከአርሲ ኦርቶዶክሳውያን ጭፍጨፋ የተረፉት 2 ታዳጊ ህፃናት ልጆችን የተሻለ ሕክምና ከማግኘት እስከ ዘላቂ ድጋፎች ድረስ የሚደርስን ርብርብ ለማድረግ ወላጅ ልንሆናቸው ወንድም ልንሆናቸው ቀጠሮ ይዘናልና ቀጥታ ስርጭት ላይ በመገኘት ለዚህ ነገር አጋርነታችንን እንድናሳይ በብፁዕ አባታችን አቡነ ይስሐቅ የተጀመረውን መልካም አበርክቶት እኛም ልጆቻቸው አጠናክረን እንድንቀጥል እጠይቃችኋለሁ። እባካችሁ ለብዙዎች አድርሱት ይሄንን ቪዲዮ። ይህ ደም የመለኮት ደም ነው፣ ይህ ስጋ ደግሞ የመለኮት ስጋ ነው እያልክ ሰው እንዲፈራው ማድረግ መብሉን ጤናማ ነገር አይደለም። እሱ ነገር በጣም ሊታረምበት ይገባል ብለን እናስባለን። ኦኬ፣ ስጋው ደግሞ አዎ የጌታችን ኢየሱስ ክርስቶስ ስጋና ደም የመለኮት ስጋና ደም ነው። ፕላስ ደግሞ የሚያስፈራም ጭምር ነው። መጽሐፍ ቅዱሳዊ ማስረጃ ቅዱስ ጳውሎስ በመጀመሪያ የኮሪንቶስ መልእክቱ ምዕራፍ 11 ቁጥር 27 ላይ እንዲህ ይላል። ከላይ ስለ ስጋው ደግሞ ያስተምርና የተወሰነ ነገር ይናገርና ቁጥር 27 ላይ እንዲህ ይላል፣ ስለዚህ ሳይገባው ይህን ህብስት የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት አለ። ጽዋውንና ህብስቱን አንስቶ ለምንድን ነው የጌታ ስጋና ደም ዕዳ አለበት ያለው? ምክንያቱም ጌታችን ኢየሱስ በዛ ምሽት ላይ ህብስቱን አንስቶ ይህ ስጋዬ ነው ብሎ ራሱ ስለተናገረ፣ ጽዋውን ደግሞ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ስለሰጠ ነው። ስለዚህ አንወርዚሊ የሆነ ባልተገባ መልኩ የሚወስድ ካለ ለእርሱ የጌታ ስጋና ደም ዕዳ አለበት ተብሎ ተነገረ። እዚህ ላይ አንድ ነገር እናስተውል። ያ ስጋና ደም የማን ነው ተባለ? የጌታ። ጌታ ምንድን ነው ማለት? እንደ አንዳንድ ሰዎች ኢየሱስ ጌታ ሲባል የሹመት ነው ብለን ካልተረዳንና የምርም ጌታ ሲባል አምላክ ነው እያለን ከሆነ ያ ስጋና ደም የጌታ ሲባል የአምላክ እያለን እንደሆነ እንረዳዋለን። እንደዛ እያለን እንደሆነ ስለዚህ የጌታ ስጋና ደም ማለት የአምላክ ስጋና ደም ነው። ምክንያቱም ቃል ስጋ ሲሆን ስጋውን የራሱ አድርጎታል፣ ሰውነትን የራሱ አድርጓል። ስለዚህ ያ ስጋና ደም የጌታ የአምላክ የመለኮት ተብሎ ቢነገርለት ትክክል ነው። ሲቀጥል እንደው ያናል የሚያስፈራራ ነገር ነው ወይ? በሚገባ ቅዱስ ጳውሎስ ቀጠል አድርጎ እንዲህ ይላል። አንደኛ ትልቁ ማስፈራሪያው የጌታ ስጋና ደም ዕዳ አለበት ነው የተባለው። ይሄ ከዚህ በላይ ምን አይነት የሚያስፈራ ነገር አለ? ሳይገባው የወሰደ ማለት ነው። ቀጠል አድርጎ እንዲህ ይላል፣ ሰው ግን ራሱን ይፈትን እንዲሁም ከህብስቱ ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልማልና። ሰው ለማን ይበላል? ለራሱ ፍርድ። ስለዚህ ፍርድ ይመጣበታል። ምን አይነት ፍርድ ነው የሚመጣበት የሚለውን ቀጠል አድርጎ ይናገራል። ምን ብሎ ቁጥር 30 ላይ ስለዚህ አለ፣ ሳይገባቸው በመቀበላቸው እንደማለት ነው። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ይላል። ገድሏቸዋል። ራሱ ስጋና ደሙን አንተ አትፍሩት ትላለህ እንዴ? ገድሏቸዋል። በአዲስ ኪዳን እግዚአብሔር ሰዎችን ገደለ በቅዱስ ቁርባን ምክንያት። ይሄ የሚያስገርም ነው። ከዚህ ላይ ምን የሚያስፈራ ነገር አለ? ያን ያየ ክርስትና እየተጀመረ ስለሆነ ለቅዱስ ቁርባኑ ያለን እይታ በደንብ እየተስተካከለ እንዲሆን በዚህ ደረጃ ነው ታምሩ ሲገልጥ የነበረው። አሁን ሰዎችን ሳይገድል ብናይ ዘላለማዊ ቅጣት እንዳለ ግን እሱን በሱ ተገስጸናል፣ አትሊስት አስቀድሞ በተደረገው። ስለዚህ እንዲህ ያለ የሚያስፈራ የሆነ ምስጢር ነው። ግን ሰው ፈርቶ ደግሞ መቅረት የለበትም። ይልቁንም በፍርሃትና በፍቅር በትህትና ሊቀርብ ይገባል ነው። ሰው ከዛ አንጻር ልንመለከተው ይገባል። ይቆያል።
ኮፒ ሊንክ ያደረጋችሁ ለኦሮሞ ኦርቶዶክስ ቲክቶከሮች አድርሱልኝ። ሁንዱም ተከሰነዩ ቪዲዮ ከነሸርጎቹዳን ቲክቶከሮቱ ኦሮሞ ኦርቶዶክስ ይቡከዳና ቀብሲሳ። እንግዲህ እንደሚታወቀው በኦሮሚያ እንግዲህ አርሲ አካባቢ ማለት ነው በጣም ብዙ ክርስቲያኖች በግፍ እንደተገደሉ ሁላችሁም ሰምታችኋል። በግፍ እየተጨፈጨፉ እየተገደሉ እንደሆነ ሰምታችኋል። ይሄ አንድ ጊዜ ሳይሆን በተደጋጋሚ ጊዜ የሚደረግ ነው። የቅርብ ጊዜው ግን እንግዲህ በጥቂት ቀናት ውስጥ ወደ 25 ሰዎች ናቸው ከ2 ዓመት ዕድሜ ጀምሮ እስከ 75 ዓመት ድረስ የተገደሉት። namoonni baay'een ajjeefamuun isaanii sababii kiristiyaanummatiin godaansi ajjeechaan naannoo Arsiitti yeroo baay'eedhaaf tureera. Amma garuu tibba kana namoonni baay'een ajjeefamaniiru. Most namoonni gara 25 ta'an ajjeefamanii jiru. Akkasuma luboota tajaajiltoota dabalatee ajjeefamaniiru. Oromoo Ortodoksii taatanii TikTok irra hojjetan garuu namni tokkoon keessan sagalee hin taane dubbachuudhaan barbaanne baay'een keessan jechuudha. Ennaa gaafa biraa namni 2 gaafadu namni 3 gaafadu kan sagalee taatan kan baatanii dubbattan har'a garuu warri ortodoksii gaafa ajjeefaman ortodoksummaa isaaniitti sababii fannoo mormatti hidhataniif sababii kiristiyaanummaa isaanii gaafa ajjeefaman isin garuu sagalee ta'uudhaan barbaanne har'a tarii isinitti tolee ta'uu danda'a. Garuu otoo harmeen keessan ajjeefamte otoo haadholiin keessan abbooliin keessan obbolaan keessan ajjeefaman isinitti dhagaamu sababii kiristiyaanummaatti badii tokkoon balleesse ስለ ክርስትናቸው መከራ ሲቀበሉ ሲገደሉ በርግጥ እናንተ ቤተሰብ ጋር አሁን ላይ ሆን ይችላል ነገ ግን አይታወቅ ቤተሰቦቻችሁ ቢሆኑ ወገኖቻችሁ ቢሆኑ ግን አይሰማችሁም ወይ? ሲገደሉ ሲሞቱ ለእናንተ ምንም ነገር የለውም ወይ? ምንም አይሰማችሁም ወይ? ምናልባት ደግሞ ፖለቲካው ላይ የሚሰሩ የኦሮሞ ሰዎች አሉ፣ ግን ደግሞ ለነሱ ጉዳያቸው አይደለም። እናንተ ቢያንስ ክርስቲያኖቹ በአንገታችሁ ላይ ማህተብ ያላችሁ እንዴት ድምጽ መሆን ይከብዳችኋል? እንዴት በክርስትናቸው አይገደሉ በህይወት ይኑሩ ብላችሁ ለመናገራት እንዴት ይከብዳችኋል? አከም ደደብዱሲ ወሪ maatiin keessan kiristiyaanummaan tokko gaafa akkasumaan ajjeefaman badii tokko malee gaafa ajjeefaman akkasitti haala baay'ee suukaneessaa ta'ee fi haala baay'ee garaa nama nyaatuun gaafa ajjeefaman maaf dubbachuu dadhabdan maaf waa tokko jechuu dadhabdan har'a tarii isin biran geenye bor garuu isin biran ga'a bor garuu maatii keessan bukkee qabuu danda'a har'a garuu dubbachuun sirraati eegama yoo kan hin taane boru gooftaa Yesuus Kiristoos fuulletti hin dabra hundumtiyyuu addunyaan hin dabra fedhin isaa hin dabra hundumtiyyuu hin dabra kan hin dabarre barancime angosaara kan jiraatu waaqayyo gooftaa qofadha. Isa fuulduran dhaabbattu boru maal jettanii deebistu? Maal jettanii dubbattu? Beekumtii keessaniif moo angoo keessaniif moo maallaqa keessaniif moo kabaja keessaniif moo maal jettanii deebistu? ማል ጀተኒ ዴብስ እንደብረካ ወንድምቱ ሁሉ ያልፋል ሁሉ ይተከለላል ነገ በእግዚአብሔር ፊት ትቆማላችሁ ብላችሁ ትመልሳላችሁ ዓለሙ ምኞቱም ሁሉ ያልፋሉ እግዚአብሔር ብቻውን ዘላለም ነዋሪ ነው በስልጣኑ የጸና ዘላለም ነዋሪ እግዚአብሔር ብቻ ነው ነገ ምን ትላላችሁ ብላችሁ ትመልሳላችሁ ዛሬ የካዳችሁትን ያፈራችሁበትን ክርስትና ነገ ምን ብላችሁ ትመልሱታላችሁ በጣም ያሳዝናል ዛሬ ድምጽ ሆኑ ነገ በየስፍራው እንዳይደርስ ነገ ክርስትና ምንሰደድበት ሆኖ እንዳይቀር ለምን ድምጽ አትሆኑ ሁላችሁም በያላችሁበት ድምጽ ሆኑ ይበቃል መገደላችን ይበቃል